Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁሉ ጊዜ አድማጮች የቤተሰባችን አካል ሆናችሁ እንድትቀጥሉ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ፣ ላይክ እና ሼር ማድረግ ማትርሱ። ላይክ አድርጉት አድማጮቼ። ይሄ ከወልዲያ ግንባር የተላከልን ነው ዝርዝር ድሎች ከፍተኛ የሆነ ድል ፋኖ መሬ ወዳጆ የሚመራው ተጎናጽፈዋል። የትናንትናው ጉዳስ ብሎ ነበር። የትናንትናው ማምን አላት እያለ ነው። ዛሬ ብታይ ምን ልትሉ ነው እያለ ነውና ተለቅ ያሉትን የተማረኩትን እስካሁን የደረሰላቸውን በዝርዝር ሰጥተዋል። የተማረኩ የጦር መሳሪያዎችን እና ትጥቅና ስንቅም በእውነቱ በጣም እየፈረሰ ነው ያለው። የኢትዮጵያ መከላከያ ሰራዊት እንበለው የአብይ አህመድ ይሉታል ብርሃኑ ጁላ ይሉታል። ይገርመኛል እውነት ለመናገር የማን ነው ብትሉኝ እኔም የትኛው ስም ለማውጣት ይከብደኛል። ምክንያቱም የኢትዮጵያ መከላከያ ሰራዊት የሚባል መከላከያ ሰራዊት ከውጭ ኃይል ከጠላት ጋር የአገር ዳር ድንበር የሚያስጠብቅ ነው እንጂ ዝም ብሎ ህዝቡን የሚጨፈጭፍ በድሮን አይቀር። አሁን ለምሳሌ አየር መቃወሚያዎችን በብዛት እነዚህ የምታዩዋቸው ያላችሁ በነገራችን ላይ አድማጮቼ በደንብ አድርጌ ነግራቸዋለሁ ስለነሱ ሁለቱም። ግን የተሰሩት ለምንድን ነው? አየር መቃወሚያ ናቸው፣ አንታይ ኤርክራፍት ናቸው ማለት ነው። ስለዚህ አሁን ለምሳሌ የኢትዮጵያ መከላከያ ሰራዊት ፋኖን ለመውጋት ፋኖ ገፋ ቢል ድሽቃ ነው ያለው፣ ከባድ የሚባለው መሳሪያ። ዲሽቃን በአንታይ ኤርክራፍት ይደበድመው ነው ወይስ የድሮን መከላከያ፣ የአውሮፕላን መከላከያ፣ የሄሊኮፕተር መከላከያ? ድሮንና ትግራይም እንደዛ ይደረግ ነበር። እርግጥ በሄዱበት ነው እነዚህ የሚያደርጉት። ግን ይገርመኛል፣ ለምን የማይሆን መሳሪያ ወደማይሆን ቦታ መላክ ጥቅሙ ምንድን ነው? ውርደት ካልሆነ በስተቀር ውርደት እያከናነባቸው ነው ያለው። የሆነና ያልሆነ አግዘው ወደዛ ይልካሉ እና በሙሉ ያው የነ መሬ ወዳጆ ትጥቅና ስንቅ እየሆነ ነው ያለው፣ የነሱ ትጥቅም ስንቅም። እና አሁን ከወልዲያ ደውለው እየነገሩኝ ነው ብሎ አሁን አንዱ ደረጃ የሚባለውን ከእንግሊዝ ሪፖርት የሚያደርገው አሁን ወልዲያ እየገቡ ነው ብለው ደውለው ነግረውኛል። በተለያየ አቅጣጫ ወደ ወልዲያ ከተማ እየገቡ ነው ብሎ ሪፖርት ሲያደርግ ነበር። እኔ በቀጥታ ከነሱ ያገኘሁት የለም። መጀመሪያው ልንገራችሁ ብዬ ነው። ብዙዎች የተቀባበሉት ነው። እኔ ከብዙዎቹ ትንሽ የምተማመንበት ያ ደረጀ ነው እና ደረጀ ከዛ ከወልዲያ ተደውሎልኛል በተለያየ አቅጣጫ እየገቡ ነው ብሎ ሰበር ዜና ብሎ አሁን ሪፖርት እያደረገ ነበር እና ወደ ወልዲያ እየገቡ ነው። ምክንያቱም ወልዲያ ትልቅ ከተማ ነው። ለምንድን ነው ወልዲያ የሚል ያለው? ወልዲያ ትልቅ ከተማ ነው። ትልቅ ዩኒቨርሲቲ ያለው፣ ትልቅ ስታዲየም አለው። ትልቁ የአላምዲ ብዙ ኢንቨስት ያደረገበት የተወለደበት አካባቢ ነው እና ወልዲያ ትልቅ ደግሞ ዩኒቨርሲቲ ያለው እውነት ለመናገር እና ትልቅ ከሚባሉ ከተሞች ከደሴ ቀጥሎ እዛ አካባቢ ካሉት ከተሞች ወልዲያ ነው ቢባል ምንም ማጋነን አይሆንም። እና ወደዛ እየገቡ ነው እየተባለ ነው። ቢገቡ እኔ አይገርመኝም። የወታደሩ መፍረስ ነው እኔ አሁን ገርሞኝ ያለው። እስካሁን በደረሳቸው አሁንም የኮምፓይል እያደረግን እያነጋገርን ያለ ነው። ግን እስካሁን የገባው እንኳን 6 ሞርታር 6 ዶሽቃ 438 እስከ 500 ሊደርስ ይችላል እያሉ ነው። አሁንም እየቆጠሩ ስለሆነ ክላሽንኮቭ 35 ብሬን 500 ምናምን ጥይት የክላሽ 37 እንደገና የሞርታር ተተኳሽ እና ዙ 23ቶቹ የትኞቹ ናቸው መሰለያቸው አድማጮች? እነዚህ ሁለቱ የምታዩዋቸው ናቸው። ትናንትና አንዷ ተማርካለች፣ ዛሬ ደግሞ ሁለተኛ ተማርከዋል። አንታይ ኤርክራፍት የጦር የአውሮፕላን መከላከያ ምን ሊያረግ ነው? እዛ ለፋኖ ለመውጋት የሄደው ነው። ውርደታቸውን እኮ ነው የሚያሳየው። አሁን እነ መሬ ወዳጆ በክላሽ ወይ ደግሞ ገፋ ካለ በዱሽቃ አንታይ ኤርክራፍት ይህንን ብዙ ሚሊዮኖች ተገዝቶ የመጣውን አስረክበው እየሸሹ ነው ያሉት። በጣም የሚገርም ነው። ትናንትና አንድ ዛሬ አንድ። ልክ አሁን ልክ ትግራይ ጦርነት እያለ
እንደነበረ መፍረስ እየፈረሱ ነው የሚሉት ያሉት። ከወልዲያ አካባቢ ጀምሮ እስከ ኮምቦልቻ ድረስ በተለያዩ ግንባራት እየተመታ ነው ያለው ነው የሚባል ያለው እና 4 ኪሎ በጣም የሚይዙት የሚጨብጡትን አጥተዋል ያሉት። ከሁሉ በላይ ደግሞ ትልቁ ምንድነው መሰላችሁ? ተተኳሽና ትጥቅና ስንቅ ነው። 2 መኪና ሙሉ ምንም ነገር ሳይነካ ጢም እንዳለ ራሽኖች፣ የጦር ሰራዊቱ ምግብ፣ አልባሶች፣ ምናምን መድኃኒት እንደሞላ ማለት ነው እጃችን ላይ ገብተዋል ብለዋል መሬ ወዳጆ። 2 መኪና ሙሉ አንድ ኦራል እና አንዱ ዙ 23 የጫነውን እንደዚህ አሁን የአንታይ ኤርክራፍቱን የጫነውን አይነት እና ከዛ በላይ የሆኑ ትልልቆች መኪኖች ሙሉ ትጥቅና ስንቅ እጃችን ላይ ገብተዋል። እሱን ቆጥረን አንዘልቀውም ነው የሚሉት ያሉት። ሌላው በከፍተኛ ቁጥር ያለው ሙርከኛ አለ። ሙትም መቁጠር አልቻልንም አሉ። ብዙዎቹ እጅ ነው የሰጡት። ከእጅ የሰጠው ነው የሚበዛው። ግን እስካሁን ግን ቆጥረን አልዘለቅነውም። የትናንትናው ቆጥረን አልጨረስንም። እጁ የሰጠ ብቻ ነው መቁጠር የምንችለው። የዛሬውንም እንዳለ እየፈረሰ ነው ያለው። ከወልዲያም ሸሽተው መንገድ ላይ ሸሽተን እንሄዳለን ወደ መሀል ሀገር ቢሉም መንገድ ላይ ቆርጠናቸዋል አሉ። እንደምነግራችሁ ያለሁኝ ኮምቦልቻም ለመያዝ ወደ ከተማው ለመግባት እየተዋጉ ነው ያሉት ነው የሚሉት ያሉት። እና አሁን ፈርሶ አብይ አህመድ የሁሉ ጉራና ፉከራ ጥቅምት በቃ ሲገባ መሬት ሲደርቅ ደመናው ሲጠፋ ኤርትራም ትግራይም አማራም ሄጄ ጨርሳቸዋለሁ የሚል ተስፋ ነው የነበረው። በሚሊዮኖች የሚቆጠሩ ነው ከየመንገዱ እየአፈሰ ከአእምሮ በሽተኛም ይሁን አካል ጎዶልም ይሁን ምንም ነገር ሳይመረጥ ጥይት ማብረጃ እንዲሆን ማለት ነው ተተኩሶ በቃ አንድ ጥይት አትሊስ ያጣሉ። ምክንያቱም ተተኳሽ ነው የሚጠፋው። ትግራይ ላይ ተተኳሽ እጥረት ነበረ በጦርነቱ ጊዜ። አሁን እንኳን እሱ ተፈተዋል። ግን አማራ ክልልም ተተኳሽ ነው ችግራቸው። በኤርትራ በተለያየ ሀገር አቋርጦ ነው ወደ ፋኖዎቹ የሚገባው። አሁን ግን እንዳለ እስከነ መሳሪያቸው እስከነ ጥይታቸው አንድ ጥይት ሳይተኩሱ እጅ ይሰጣሉ አሉ። አንድ ጥይት ሳይተኩሱ እጃቸውን እየሰጡ ነው። ይሄ የተለመደ ነው። አማራ ፋኖ በቃ ይደበድባል፣ ይገድላቸዋል ምናምን ስለሚሏቸው የነበረ ብዙ እጅ አይሰጡም ነበር። የትግራይ ከሄዱ በቃ ከድሮ ጀምሮም ስለሚያውቁ ራሳቸውን እነ ብርሃኑ ጁላም እነ ባጫ ደበሌም ሁሉንም ብቻ እዛ ያሉትን ምሩከኛ ስለነበሩ አይ የትግራይ ሰራዊት እንኳን ከያዛችሁ ምንም ነገር አይልም ስለሚባል ኦልሬዲ ይነገራል። እርስ በርሳቸው ስለሚነጋገሩ ወታደሮቹ ልክ እጃቸው አንድ ጥይት ሲተኮስ እጃቸውን ነው ወደ ላይ ነጭ ባንዲራም ያው ልበልቡት። አሁን ግን ያው አማራው ፋኖም በትናንትና እንዳሳዩት በቪዲዮዎች እንዳሳዩት ጥሩ አድርገው ነው ሲቀበሏቸው የነበሩ። በእውነቱ አይዞ አትፍራ ጀግና ምናምን እያሉ እያቆለማመጡ ነበር የሚያነጋግሯቸው። እና ይሄንን ያለው ሁሉንም ግን ለእያንዳንዱ አሁን ይሄንን የደረሰልን ነው። አሁን ስልክ ደውለው እያናገሩን ነበር። የደረሰልን ነው የነገርናችሁ። በደንብ ግን አሟልተን የዛሬውን ውሎ ይሄ ወልዲያ እየገቡ ነው የተባለውም ጨምረን የሰው ኃይሉም የተማረከውም ከተቻለ የተገደለውም የቆሰለውም ሁሉ ነገር አጣርተን በሚቀጥለው እናመጣላችኋለን። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።